በኢትዮጵያ የጌትስ ፋውንዴሽን የጀመረውን የተለያዩ የድጋፍ ስራዎች አጠናክሮ እንደሚቀጥል የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የጌትስ ፋውንዴሽን ፕሬዝደንት ማርክ ሱዝማንን በጽህፈት ቤታቸው ተቀብለው አነጋግረዋል። ፋውንዴሽኑ ባለፉት 10 ዓመታት በአገሪቱ እያደረገ ላለው ድጋፍ ምስጋና አቅርበዋል። በአገሪቱ የጀመራቸውን የተለያዩ ውጤታማ የድጋፍና የአቅም ግንባታ ስራዎች አጠናክሮ እንደሚቀጥል ያላቸውን እምነትም ገልጸዋል። የጌትስ ፋውንዴሽን ፕሬዝደንት ማርክ ሱዝማን በበኩላቸው በአገሪቱ የተሰሩት ውጤታማ ስራዎችን በስፋት ለመደገፍና ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ተናግረዋል። በግብርናና በጤናው ዘርፍ የተገኙትን ውጤቶች በማጠናከርና አዳዲስ ፕሮጀክቶችን በማስፋት ለመስራት መስማማታቸውንም ፕሬዝደንቱ ገልጸዋል። ፋውንዴሽኑ በቀጣይም ከመንግስት ጋር በመተባበር ህጻናት የተመጣጠነ እድገት እንዲኖራቸው ለማድረግ በአልሚ ምግብ አቅርቦት ላይ አሁን እየሰራ ያለውን ስራ ለማስፋት ሀሳብ እንዳላቸው ነው የተናገሩት። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው።